ሰላም የተወደዳችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋወርቅ ልዑልሰገድ ነኝ። አሁን ደግሞ በዦአው ፔድሮ ጉዳይ ላይ አንዳንድ ነጥቦችን ለማንሳት ወደድኩኝ። እንግዲህ እንደምታውቁት ቼልሲ ይህንን ተጫዋች ወደ ክለቡ ይቀላቀላል። ዦአው ፔድሮ የሕክምና ምርመራውን ማጠናቀቁም ይታወቃል። እንግዲህ የ23 ዓመቱ ተጫዋች በ55 ሚሊዮን ፓውንድ እና በተጨማሪ በ5 ሚሊዮን ፓውንድ ጉርሻ በአጠቃላይ በ60 ሚሊዮን ፓውንድ ክፍያ ወደ ምዕራብ ለንደኑ ክለብ ቼልሲ እንደሚመጣ ነው ይፋ የተደረገው። እንግዲህ ተጫዋቹ እስከ 2032 ድረስ በምዕራብ ለንደኑ ክለብ የሚያቆየውን የ7 ዓመታት ውል ይፈራረማል ተብሎ ይጠበቃል። ዦአው ፔድሮ እንግዲህ አዲሱ የሰማያዎቹ ተጫዋች ሆኖ ወደዚህ ክለብ የሚመጣ ተጫዋች ነው። ብዙዎቹ ጥያቄ ያነሳሉ። ቼልሲ ብዙ ተጫዋች አስፈርሟል፣ የዦአው ፔድሮስ ቦታ የት ሊሆን ይችላል የሚሉ ጥያቄዎች መነሳታቸው አይቀርም። አዎ ቼልሲ ብዙ የፊት መስመር ተጫዋቾች አሉት። ነገር ግን ዦአው ፔድሮ ከነዚህ ተጫዋቾች የተለየ ነገር ለቼልሲ መስጠት የሚችል ተጫዋች ነው። እንግዲህ በዚህ ክለብ ውስጥ በርካታ የፊት መስመር ተጫዋቾች አሉ። እንደነ ሊያም ዴላፕ ያሉትን ቼልሲ በዚህ የክረምት የዝውውር መስኮት ወደ ክለቡ ያመጣቸው ተጫዋቾች ናቸው። ኒኮላስ ጃክሰን በዚህ ክለብ ውስጥ ይገኛሉ። ክሪስቶፈር ንኩንኩ እስካሁን ቀጣይ ቆይታው ባይታወቅም በዓለም የክለቦች ዋንጫ ላይ አብሮ ከቼልሲ ጋር ጥሩ ተሳትፎ እያደረገ ይገኛል። በፊት መስመር ላይ አማራጮች ያሉት ክለብ ቢሆንም ዦአው ፔድሮ ግን ለዚህ ክለብ ደግሞ ጥሩ ነገር ማድረግ የሚችል ተጫዋች እንደሆነ ይታመናል። እንግዲህ ቼልሲ በተለይም ደግሞ ባለፉት ዓመታት የነበሩትን የዝውውር እንቅስቃሴዎች ስትመለከቱ ከዛው ከብራይተን ቼልሲን የተቀላቀሉ በርካታ ተጫዋቾች እንደነበሩ ሁላችንም እናስታውሰዋለን። ሮበርት ሳንቼዝን ከዛ ነው ያመጡት። ሞይሰስ ካይሴዶን እንደዚሁ ከዛ ክለብ ነው ሪከርድ በሆነ ዋጋ በተለይም ደግሞ በቼልሲ በጣም ትልልቅ ገንዘብ ከወጣባቸው ተጫዋቾች መካከል አንዱ እንዲሆን አድርገው ይህንን ተጫዋች ወደ ምዕራብ ለንደኑ ክለብ ቼልሲ እንዲመጣ ያደረጉት። ከዛም ባለፈ ደግሞ እንደዚሁ ማርኮ ኩሬያን ወደ ክለባቸው የቀላቀሉበትን ጊዜ እናስታውሳለን። አሁን ደግሞ ዦአው ፔድሮን ከብራይተን ወደዚህ ክለብ የሚያመጡት ሌላኛው ተጫዋች ይሆናል ማለት ነው። እንግዲህ ይህንን ጉዳይ በተመለከተ በተለይም ደግሞ ተጫዋቹን ሌሎች ክለቦችም ሲፈልጉት እንደነበር ሲነገር ቆይቷል። ራሱ አርሰናል የተጫዋቹ ፈላጊ ከሆኑ ክለቦች መካከል አንዱ እንደሆነ በተለያዩ አጋጣሚዎች የሚወጡ መረጃዎችን ስንከታተል ቆይተናል። ነገር ግን ደግሞ በተለይም ተጫዋቹ በብዙ አማራጮች ደግሞ መጫወት የሚችል አቅም እንዳለው በተደጋጋሚ ጊዜ ሲነገር ስለነበር ወደ ቼልሲ ሲመጣ አንደኛ ለቼልሲ ይሰጣል ተብሎ የሚጠበቀው ነገር ቨርሲቲሊቲው ለቼልሲ የሚሰጠው አቅም ቀላል የሚባል አይደለም። ዦአው ፔድሮ ሲያስፈልግ የፊት መስመር ተጫዋች ወይም ሴንተር ፎርዋርድ ሆኖ መጫወት ይችላል። ካስፈለገ ደግሞ ሰከንድ ስትራይከር ወይም ተደራቢ አጥቂ ሆኖ መጫወት ይችላል። ካስፈለገ ደግሞ እንደዚሁ በአታኪንግ ሚድፊልደር ቦታ ላይ የአጥቂ አማካይ ቦታን ይዞ መጫወት ይችላል። ስለዚህ ተጫዋቹ በቨርሲቲሊቲ ረገድ ለቼልሲ በብዙ መጥቀም የሚችል ተጫዋች እንደሆነ ይነገርለታል። እንግዲህ ተጫዋቹ በተለይም በማጥቃት ሂደት በጣም የተሻለ ተጫዋች እንደሆነ ይነገርለታል። አንዳንድ ጊዜ ደግሞ ከግራ መስመር ላይ የተነሳ በሚያጠቃበት ጊዜ ጥሩ አፈጻጸምም አለው። አሰልጣኝ ኤንዞ ማሬስካም ይህንን ተጫዋች በትክክል የፈለጉበት ምክንያት ይህ እንደሆነ ይታመናል። ብዙ ተጫዋቾች ጋር የሌለ ግን ደግሞ ጥቂት ተጫዋቾች ብቻ ያላቸው የቨርሲቲሊቲ ኳሊቲ ያለው ተጫዋች ነው። እንግዲህ ኒኮላስ ጃክሰን እንደምታውቁት በተለይም ደግሞ በዚህ በማጥቃቱ ረገድ አሁን ትልልቅ የሚባሉ ተፎካካሪዎች እየመጡበት ነው። ሊያም ዴላፕ ወደዚህ ክለብ መጥቷል። ዦአው ፔድሮ ደግሞ ሌላኛው የዚህ ተጫዋች ተፎካካሪ ነው ማለት ነው። ሊያም ዴላፕንም ብትመለከቱት በተለይ ከተቃራኒ ተከላካዮች ጀርባ በመግባት ሰንጣቂ ኳሶችን፣ ረጃጅም ተሻጋሪ ኳሶችን ለመጠቀም ጥረት የሚያደርግ ተጫዋች ነው። እንዲሁ ደግሞ ኒኮላስ ጃክሰንንም ብትመለከቱት ጥሩ ጥንካሬዎች አሉት፣ ጥሩ ኳሊቲዎች አሉት ተጫዋች ነው። ነገር ግን በንጻሬ ደግሞ ዦአው ፔድሮን ስትመለከቱት በተፈጥሮ በተለይም ከኳስ ጋር ምቾት የሚሰማው ኳስን ድሪብል እያደረገ ከኳስ ጋር አብሮ ሜዳ ውስጥ መጓዝ የሚችል ተጫዋች ነው። ከዛ ባለፈ ደግሞ እንደዚሁ ይህ ተጫዋች በተለይም ደግሞ ለማጥቃት ሂደት በጣም የተመቸ እና በመስመር ማጥቃቶች ላይ እንዲሁ ደግሞ ኦፍ ደ ቦል ከኳስ ውጭ ባሉ እንቅስቃሴዎች ክለቡ የሚጫወትበት ክለብ ኳስ በሚነጠቅበት ጊዜ ኳሱን ሲያጣ
ተጫዋቹ ደግሞ ኦፍ ደ ቦል በጣም የተሻሉ እንቅስቃሴዎችን ማድረግ የሚችል ተጫዋች ነው እና እንደውም በፖዚሽን ቡድን ውስጥ የሚጫወት ከሆነ ኳስን በሚቆጣጠር ቡድኖች ውስጥ የሚጫወት ከሆነ የተሻሉ ጥሩ ነገሮችን ማድረግ የሚችል ተጫዋች ነው እና እንደውም በየ30 ደቂቃው ኦፍ ደ ቦል በሚያደርጋቸው እንቅስቃሴዎች ውስጥ በአውሮፓ 7 ታላላቅ ሊጎች ውስጥ እንግዲህ አውሮፓ ውስጥ ትልልቅ 5 ሊጎች አሉ። 2 ሊጎችን ደግሞ በአውሮፓ ውስጥ ብንጨምር ከነዛ ሊጎችም ሳይቀር በተለይ ደግሞ በጣም ጥሩ አፈጻጸም ካላቸው ተጫዋቾች መካከል የሚጠቀስ አይነት ተጫዋች ሆኖ እናገኘዋለን ማለት ነው እና በጣም ጥሩ የሚባል አቅም ያለው የተሻለ የሚባል በፊት መስመር ተጫዋቾች ረገድ የተሻለ የሚባል አቅም ያለው ተጫዋች ነው። ዦአው ፔድሮ በተለይ ወደፊት መስመር ወጥቶ በሚጫወትበት ጊዜ የእንቅስቃሴዎቹ በጣም ጥሩ የሚባሉ ናቸው። በተለይም ደግሞ ከክሮስ የሚመጡ ኳሶችን የሚቀበልበት መንገድ እንዲሁም ደግሞ ኳሶችን በአጫጭር ኳሶች ለመጫወት ቲሙ ጥረት በሚያደርግበት ጊዜ እነዛን ኳሶች ለመጠቀም ጥረት የሚያደርግበት ሁኔታ እጅግ በጣም አስገራሚ ነው። ለምሳሌ ኦቨርላፕ በማድረግ አንደርላፕ በማድረግ እንዲሁ ደግሞ ከኳስ ውጭ ባሉ ሩጫዎች ላይ ጥሩ እንቅስቃሴ እንዳለው የሚነገርለት ተጫዋች ነው ዦአው ፔድሮ። ይህ በእንዲህ እንዳለ ደግሞ በተለይም ደግሞ ክለቡ ከሌስተር ሲቲ ጋር ባደረገው ጨዋታ ላይ ይሄ በግልጽ ይህንን ምሳሌ መመልከት ይቻላል። ከካርሎስ ባሌባ ጋር የነበራቸው ጥምረት ከዛ በኋላ ደግሞ እንደዚሁ ሜዳ ላይ ባለው እንቅስቃሴም ጭምር በጣም የተሻለ የሚባል የሜዳ ላይ እንቅስቃሴ ሲያሳይ እንደነበር በደንብ መመልከት ይቻላል። ብራይተን እንደምታውቁት በጣም ጥሩ ተጫዋቾች ወይም ጥሩ አማራጭ መሆን የሚችሉ ተጫዋቾች በስብስብ ውስጥ ማካተት የቻለ ቡድን ነው። እነ ዳኒ ዌልቤክ፣ ካኡሩ ሚቶማ፣ ከዛ ውጭ ደግሞ እነ ባሌባ፣ ሲሞን አዲንግራ የመሳሰሉ ተጫዋቾችን በስብስብ ውስጥ መያዝ የቻለና በጣም ጥሩ አቅም ያላቸው ሜዳ ላይ በጣም በጥሩ መንገድ ፐርፎርም የሚያደርጉ ተጫዋቾችንም ጭምር የያዘ ስብስብ ነው። ራሱ ብራይተን ከቼልሲ ጋር በፕሪሚየር ሊግ በተጫወተበት ጊዜ ምን አይነት የሜዳ ላይ እንቅስቃሴ ለውጤቱ ደግሞ ትልቅ አፌክት የነበረው ጨዋታ ነበር በቡድኑ በኩል የተመለከት ነው። በተለይ ረጃጅም ኳሶች በዛ ጨዋታ ላይ ይጣሉ ነበር። ለምሳሌ ካኡሩ ሚቶማ ያስቆጠራትን ጎል ብታስታውሱ በዛ ጨዋታ ላይ ከረጅም ርቀት ከግብ ጠባቂው የተሻገረ ኳስ ነው በቀጥታ ወደ ካኡሩ ሚቶማ እግር ስር የደረሰው። ካኡሩ ሚቶማ ደግሞ በጣም በአስገራሚ ሁኔታ ያችን ኳስ ወደ ግብነት በመቀየር ግብ እንዲያስቆጥሩ ብራይተኖች ከዛ ደግሞ በጨዋታው ላይ መሪ እንዲሆኑ ያስቻላቸውን ግብ ማስቆጠር የቻለበት ሁኔታ እናስታውሳለን። በተጨማሪ ደግሞ እንደዚሁ ያንኩባ ሚንቴ የመሳሰሉ ተጫዋቾችን በዚህ ጨዋታ ላይ ግብ ያስቆጠሩበትን ምክንያት ስትመለከቱ በዛ ቡድን ውስጥ ያሉት የፊት መስመር ተጫዋቾች በጣም የተሻለ አማራጭ መሆን የሚችሉና ኢንተርሴፕት እየተደረጉ የሚመጡ ኳሶችን ተጫዋቾች ለመጠቀም የሚያደርጓቸው ጥረቶች በጠቅላላ በብራይተን በኩል ያሉ ተጫዋቾች ምን ያክል አስደናቂ ተጫዋቾች እንደሆኑ ለመረዳትም ጭምር የሚያስችል ነው። ዞሮ ዞሮ የነዚህን ተጫዋቾች ኳሊቲ አሰልጣኙ ፋቢያን ሃርዝለር እንዴት ሲጠቀሙበት እንደነበር አይተናል። ይህ ተጫዋች ደግሞ በጎል ረገድ ጥሩ አስተዋጽኦ ለቼልሲ ማበርከት ይችላል። እንግዲህ ገና 23 ዓመቱ ላይ ነው የሚገኘው። በአንድ ጨዋታ በ90 ደቂቃ ከፔናልቲ ውጭ ወይም ደግሞ ነን ፔናልቲ የሆኑ ግቦችን በማስቆጠር ረገድ 0.22 የሚሰጠው ተጫዋች ነው ማለት ነው። እንግዲህ ይህ ተጫዋች በዚህ ባለው ቁጥር መሰረት ስትመለከቱት አንድ ግብ ለማስቆጠር 5 ጨዋታዎች የሚወስዱበት አይነት ተጫዋች ነው ማለት ነው። በብራይተን በነበሩት ባለፉት 2 ዓመታት ግብ ሲያስቆጠር እንመለከቷለን። ግን ደግሞ ይሄ ቲፒካል በአንድ ዓመት 20 እና ከዛ በላይ ግቦችን የሚያስቆጥር ተጫዋች አይደለም። ቼልሲ እንግዲህ የፊት መስመር ተጫዋቾች አሉት ብለን ስንል ራሱ ኒኮላስ ጃክሰን፣ ሊያም ዴላፕ በዚህ ስብስብ ውስጥ የሚገኙ ተጫዋቾች ናቸው። ንኩንኩን ሳንዘነጋ ግን ደግሞ የዚህ ተጫዋች ሚና በፊት መስመር ላይ መጫወት ብቻም ሳይሆን በመስመሮች ላይ ወጥቶ መጫወት፣ በአጥቂ አማካይ ቦታ ላይ ወጥቶ መጫወት፣ እንደዚህ አይነት እንቅስቃሴዎችንም ማድረግ የሚችልና ከዛም ባሻገር ደግሞ የተቃራኒ ቡድን ወይም የተጋጣሚ ቡድን ተከላካዮችን መረበሽ መፈተን የሚችል አይነት ተጫዋች እንደሆነም ጭምር ብዙዎቹ ስለዚህ ተጫዋች ይናገራሉ። ይህንን ነው በደንብ በትክክል መመልከት የሚቻለው እና እንደውም ሜዳ ላይ ሲጫወት ጥሩ ሩጫዎችን ስለሚያደርግ ከሱ ጀርባ ለሚጫወቱት ወይም ከሱ ፊት ለሚጫወቱት ተጫዋቾች
ስፔሶችን የሚከፍት በጣም የተዘጋጉ የሚባሉ የተከላካይ መስመሮችን በዚህ ተጫዋች አማካኝነት ማስከፈት እንደሚቻልም ጭምር በዚህ ተጫዋች ላይ ይታመናል ማለት ነው እና ተጫዋቹ እንደዚህ አይነት በጣም ጥሩ ኳሊቲ እንዳለው ታምኖበት ነው ወደ ስታንፎርድ ብሪጅ ወደ ምዕራብ ለንደን የመጣው። ከዛ በተጨማሪ ደግሞ ተጫዋቹ በተለይ በትራንዚሽናል ሩጫዎች ላይ በተለይም ክለቡ ከመከላከል ወደ ማጥቃት በሚሸጋገርበት ጊዜ የካውንተር አታክ እንቅስቃሴውም እጅግ በጣም አስገራሚም ጭምር ነው። ተጫዋቹ በተለይ ወደዚህ ክለብ ሲመጣ የክለቡን ቴክኒካል ኳሊቲ ለመጨመር ታስቦ ነው ወደ ቼልሲ እንዲመጣ የተደረገው። በተለይም ደግሞ በዚህ ቡድን ውስጥ አሁን ካሉት አማራጮች አንጻር ስትመለከቱ ቼልሲ በሚቀጥለው ውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ ነው። ስለዚህ ስኳዱን በደንብ አጠናክሮ ስኳዱን በማስፋት ጥሩ የሆኑ ተጫዋቾችን ወደዛ ቡድን የማምጣትና ስኳዱን የበለጠ እንዲሰፋ የማድረግ በስኳድ ዴብዝ ክለቡን የተሻለ እንዲሆን የማድረግ አማራጮችም ጭምር ነው ያሉት ማለት ነው። እንግዲህ ከዚህ ቀደም በማንቸስተር ሲቲ በምክትል አሰልጣኝነት በመስራት የሚታወቀው ዡዋናማ ሊሎ በተለይም የማሬስካን አጨዋወት በተመለከተ አንዳንድ ሀሳቦች ነበሩት እና እሱ እንደሚናገረው ኳስን በፍጥነት ወደፊት መውሰድ ከዛ በኋላ ደግሞ ልክ ክለቡ ኳሱን በሚቀማበት ጊዜ ወደ ኋላ ተመልሶ ሲመጣ ወዲያውኑ ተጫዋቾች ተመልሰው ያንን የፔናልቲ ቦክስ የፍጹም ቅጣት ምት ግብ ክልል መዝጋት ይጠበቅባቸዋል እና ያንን በደንብ የሚተገብሩ ተጫዋቾችን ነው አሰልጣኙ የሚፈልገው የሚል አይነት ምልከታ ያለው አስተያየት ነው የሰጠው። እንግዲህ ተጫዋቹ ለ9 ቁጥር ብቻ ታስቦ የመጣ ተጫዋች ሳይሆን ልክ ደግሞ ሲያስፈልግ የሚከላከል እና ደግሞ እንደ ሮቤርቶ ፈርሚኖ አይነት በጣም የተሻሉ ኳሶችን ማቀበል የሚችል ያለቀላቸው ይሄ በጣም በቃ ምርጥ የሚባሉ ኳሶችን አቀብሎ ለቡድን አጋሮቹ ግብ እንዲያስቆጥሩ ማድረግ የሚችልም ተጫዋች ጭምር ነው እና ይህንን ተጫዋች በተመለከተም ቼልሲ ለምንድን ነው አሰልጣኙን ወደዚህ ክለብ እንዲመጣ እያደረገው የሚለውን በትክክል የሚያብራራ አስተያየት ይመስላል። እንግዲህ እኚህ የፔፕ ጓርዲዮላ ምክትል ሆነው በመስራት የሚታወቁት ስፔናዊው አሰልጣኝ የተናገሩት። ስለዚህ ተጫዋቹ ወደዚህ ክለብ ሲመጣ እንግዲህ እንዲህ አይነቶቹን ሚናዎች እንዲወጣ ነው። ፔድሮ ኔቶ፣ ኖኒ ማዱዌኬ፣ ቴሪክ ጆርጅ፣ አሁን ደግሞ እነ ጄሚ ጊቴንስ በጣም በዚህ በኩል ጥሩ አማራጭ መሆን የሚችሉ ተጫዋቾች እንደሆኑ ይነገርላቸዋል። ከዛ ደግሞ ከኋላ እየመጡ ወደፊት እየወጡ የሚያጠቁ እነ ማርኮ ኩሬያ የመሳሰሉት ተጫዋቾችም በዚህ ክለብ ውስጥ ጥሩ ድል የሚሰጣቸው ናቸው። ራሱ ደግሞ ኮል ፓልመር ከመስመር ተጫዋቾች መካከል አንዱ ጭምር ነው። ስለዚህ ቼልሲ በተለይም በስታንፎርድ ብሪጅ ወደዚህ ክለብ የሚያመጣቸው ተጫዋቾች በታክቲካል አረዳድ ረገድ ስትመለከቱ በጣም ጥሩ ስራን መስራት የሚችሉ ተጫዋቾች እንደሆኑ የሚታመንባቸው ናቸው። እንግዲህ ክለቡ ዣኦ ፔድሮን ወደ ክለቡ ያመጣል። በቀጣዮቹ ጊዜያት ደግሞ በተለይ አሁን የዓለም የክለቦች ዋንጫ ላይ ነው ክለቡ የሚገኘው። ግን ደግሞ በዓለም የክለቦች ዋንጫ ላይ ምንም ያክል ርቀት ደግሞ ቢጓዝ ለክለቡ በጣም ጥሩ አስተዋጽኦ ማበርከት የሚችሉ አሁን ረፍት ላይ የሚገኙ ተጫዋቾችን ማሰባሰብም የተሻለ አማራጭ ነው እና ዣኦ ፔድሮን እንግዲህ ወደ ክለቡ ቼልሲ አምጥቷል። ከዚህ በኋላ ቀጣይ የሚሆነው እንግዲህ ተጫዋቹ በምን አይነት ሚና አሰልጣኙ ኤንዞ ማሬስካ ይጠቀሙበታል የሚለው ነው። እሱን ደግሞ እንግዲህ በጊዜ ሂደት የምንመለከተው ጉዳይ ይሆናል ማለት ነው።